አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ሚያዝያ 19 በዚች ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት። ይህ ቅዱስ ትክሻ ነቃይ የተባለ የሃርማዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ለሌላውን ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዘምዘዋልና ትከሻ ነቃይ ተባለ። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምዕመናን በጽኑ ስቃይ አሰቃያቸው። ይህም የከበረ አባ ስምዖን ለንጉሥ ሳቦር መልእክት ጽፎ ላከለት እንዲህ የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዢ ናቸውና። ስለዚህም ተገዢ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔር ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሥ ሳቦርም ይህ መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስረው በእስር ቤት ጣለው። በዚያም ሃይማኖታቸው ክደው ሰማይን ያመልኩ እነርሱም በሌላ የታሰሩ ብዙ እስረኞች አገኘ። ይህ ቅዱስም ገሰጻቸው፣ አስተማራቸው። እነርሱም ተጸጽተው በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውን ቆረጧቸውና የሕይወት አክሊል ተቀበሉ። ከዚህም በኋላ ይህ አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር 150 ሰዎች አሉ። እነርሱ አንገታቸውን እስከ ቆረጧቸውና አክሊል እስከ ተቀበሉ ድረስ ያጽናናቸው ነበር። ከእርሳቸውም አንዱ ሰይፍን ከመፈራት የተነሳ ደንግጦ ሃይማኖቱን ሊክድ ወደደ። በዚያ ከቆሙት አንዱ አትደንግጥ፣ የሰይፍ በትር ዓይንህን ከሸፈነህ ምንም አይደለም፣ ጽና ከሰማዕታት ጋር ትቆጠራለህ፣ ከክብር ባለቤት ክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲሁም አደረገ። የሕይወት አክሊልን ተቀበለ። ስሙ ባሴቅ የተባለ ያን ያጽናናውን ሰው ከስስት ንጉሥም አስቀርቦ ምላሱን አስቆረጠው። ቆዳውንም አስገፈፈውና ነፍሱን አሳልፎ የድል አክሊልን ተቀበለ። ከዚያም በኋላ የከበረ ስምዖን ወደ እርሱ አቅርቦ ለአማልክት ስገድ፣ ያለዚያ በጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም ትእዛዙን አልሰማም፣ ስቃዩንም አልፈራም። ያን ጊዜ ራሱ በሰይፍ እንዲቆርጡ አዝዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበለ። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ የነጠውን በአፈቱ ከአምላክ ይታረምልኝ። የቅዱሳን በረከት ረድኤት ምልጃና ጸሎታቸው ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ክፉ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንታነ ኀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።